ወንዶች ላይ ብዙ ጊዜ የማየው ምንድነው የራቆት ቪዲዮዎችና ምስሎች ካዩ በኋላ መጠን ላይ ያለ ኢንሴኩሪቲ ያጋጥማቸዋል። ትንሽ መስሎ ይሰማቸዋል ይሰማቸዋል። ምክንያቱም ለምስል የሚቀርቡት ወንዶች ተመርጠው ነው ለዛ ፐርፐዝ። ከዛ ኤዲቲንግ ይኖራል። እንደምታውቀው እኛ ሀገር እንዲህ አይነት ነገር ስለማይሰራ የሰለጠነው ዓለም ለነዛ ማሳደጊያ መንገዶች የሚጠቀሟቸው ብዙ ህክምና አማራጮች አሏቸውና ለዛ ፐርፐዝ በተመረጡ ወንዶች ነው እንደዛ ነገር የሚሰሩት። ከዛ ግንኙነቱም ሲደረግ ቆይታውም ላይ ብትል የሚደረጉበትም ሁኔታዎች ብትል በኤዲቲንግ በእነሱ በተጠና መንገድ የተደረገ ነው። አንድ ሰው ይህንን በደንብ አዌር መሆን አለበት። እዛ ጋር ያለው እዚህ ጋር መጥቶ መሬት ላይ ሊወርድ እንደማይችል ማለት ነው። ስለዚህ ባለው መጠን ካለው የትዳር አጋር ጋር እንዴት ደስተኛ የሆነ ግንኙነትን እንፈጥራለን የሚለው ራሳቸው ላይ መስራት አለባቸው ማለት ነው። ማየት ጥቅም አለው እንዴ? ማየት ጥቅም ሳይሆን ጉዳት ነው ያለው። ካየክ በኋላ ኔክስት ስቴፕ ምንድነው የምታደርገው? በተለይ ካላገባ እሱ ከፍተኛ ጉዳት ያመጣል። ቀጥሎ ወደ ግለ ወሲብ ነው የሚያመራው። እነዚህ ነገሮች በተደጋጋሚ ማየት ስሜት ቀስቃሽ ናቸው። ስለዚህ ሰውነት ውስጥ ያለውን የግንኙነት ቴንሽን ማብረጃ መንገዶች ነው የምትፈልገው። ስለዚህ እነዚህ ሰዎች ወዴት ይሄዳሉ? ወደ ግለ ወሲብ ወይም ደግሞ ወደ ኮመርሻል ሴክስ ወርከርስ ወደ ሆኑ ግንኙነቱን በገንዘብ ሊያገኙበት ወደሚችሉበት ኤሪያ እንዲሄዱ ይገፋፋቸዋል።